አንድ ወታደር በቀጥታ ወደ ጦር ሜዳ ይሮጣል፣ ግን ምንም አይነት መሳሪያ አልያዘም። ጥይቶች በየቦታው ይበራሉ፣ ወታደሮች ይጮኻሉ፣ ፍንዳታው ምድሩን ያናውጠዋል። ይህ ወታደር ግን መልሶ ለመዋጋት ፈቃደኛ አይደለም። ይልቁንም ማንም ለማድረግ የማይደፍረውን ነገር ያደርጋል። ነገሩ ግን በዚህ አይደለም የተጀመረው። ከጥቂት ዓመታት በፊት ይህ ወታደር የተለየ ህይወት ነው የነበረው። ዴዝመንድ ዶስ ያደገው ሰላማዊ በሆነ በገጠር ቤት ነው። ነገር ግን የልጅነት ጊዜው ሰላማዊ አልነበረም። አንድ ቀን ከወንድሙ ጋር ሲጫወት ተራ ጠብ ወደ ድንገተኛ ግጭት ይቀየራል። በንዴት ስሜት ውስጥ ሆኖ ወንድሙን ሊገለው ጥቂት ይተርፋል። ከዚያን ጊዜ ጀምሮ ግን ህይወቱን የሚመራ አንድ ውሳኔ ይወስናል። የሰውን ህይወት እንደማያጠፋ ለራሱ ቃል ይገባል። አባቱ የጦርነት ተካፋይ የነበረና በጦርነት ላይ ባየውና ባደረገው ነገር የተሰበረ ሰው ነው። ዴዝመንድ ከአባቱ ያየው የንዴት የተሞላ ህይወቱን ነው። ዴዝመንድ ግን ያደገው የአባቱን ባህሪ ይዞ አልነበረም። ዴዝመንድ ካደገ በኋላ ዶርቲ የምትባል ነርስ ያገኛል። ዶርቲን እንዳያትም ልቡ በፍቅር ይወድቃል። ዶርቲ በባህሪዋ ደግ፣ ሩህሩህ እና እሱ የሚያምንባቸውን ነገር ሁሉ የምትከተል ናት። ቅርርባቸውን በፍጥነት ያድጋል። በዚህ ጊዜ ግን የጦርነት ዜና ሲሰማ ነገሮች ሁሉ ይቀየራሉ። ዴዝመንድ እንደ አብዛኛው ህዝብ ሁሉ ሀገሩን የማገልገል ኃላፊነት ተሰማው። ግን አንድ ችግር አለ። መሳሪያ የሚባል ነገር ለመንካት ፈቃደኛ አይደለም። ስለሚፈራ ሳይሆን ስለማያምንበት ነው። እሱ ህይወትን ማዳን እንጂ ማጥፋት አይፈልግም። ስለዚህ እንደ ሜዴክ ወይም የጦር ሜዳ ሐኪም ሆኖ ተመዘገበ። በስልጠና ካምፕ ውስጥ ግን ነገሮች እንዳሰበው አልሄዱም። ሌሎች ወታደሮች ሀሳቡን ሊረዱት አልቻሉም። ለእነሱ እሱ እንቅፋት ሆኖ ታያቸው። በጦርነት መሃል ውስጥ መሳሪያ የማይዝ ወታደር አለ? ይሄ ትርጉም ሊሰጣቸው አልቻለም። ያሾፉበታል፣ ይመቱታል፣ ስሜቱን ለመስበር ይሞክራሉ። የበላይ ኃላፊዎቹም እንኳን ሳይቀር ሀሳቡን ተቃወሙት። እሱ ግን ምንም ቢያጋጥመው ሀሳቡን አልለወጠም። በያዘው እምነት ላይ ጸንቶ ቆመ። በመጨረሻም ነገሮች ተባባሱ። ዴዝመንድ ታሰረ። የጦር ኃይል ትዕዛዝ ባለማክበር ፍርድ ቤት ቀረበ። የለፋበት ነገር ሁሉ ሊጠፋበት ነው። በውርደት ሊባረር ይችላል፣ ወይም የባሰ ነገር ሊያጋጥመውም ይችላል። ነገር ግን በመጨረሻው ሰዓት ያልተጠበቀ ነገር ተከሰተ። አባቱ ጣልቃ ገባ። ያለውን የወታደርነት ተጽዕኖ ተጠቅሞ ዴዝመንድ መሳሪያ ሳይይዝ ሜዲክ ሆኖ የማገልገል ህጋዊ መብት እንዳለው አረጋገጠ። እናም በዚህ ምክንያት ዴዝመንድ እንዲቆይ ተፈቀደለት። ዋነኛው ፈተና ግን ገና አልተጀመረም ነበር። ብዙም ሳይቆይ ዴዝመንድ እና አብረው የነበሩት ወታደሮች አስከፊ ወደ ሆነው የጦር ሜዳ ተላኩ። ኦኪናዋ ወይም ደግሞ ሃክሳው ሪጅ ወደሚባለው ቦታ። ይሄ ቦታ በአንድ ነገር ከሁሉም በላይ ይታወቃል። እሱም ወደዛ ቦታ የሚሄዱትን ሁሉ የሞት ጽዋ በማጠጣት ነው። ወታደሮቹ ግዙፉን ገደል መውጣት እንዳለባቸው ያውቃሉ። ከገደሉ ጫፍ ላይ የጠላት ወታደር መሽጎ እየጠበቃቸው ነው። ልክ ጫፍ እንደደረሱም ቦታው መስቀልቅሉ ይወጣል። ጥይት ከሁሉም አቅጣጫ መዝነብ ይጀምራል። ወታደሮቹ አንድ ባንድ ይረግፋሉ። በዛ ሁሉ መሃል ዴዝመንድ አለ። ያለምንም መሳሪያ በጠላት ተከቦ ነው ያለው። ሌሎች በመዋጋት ላይ ሲያተኩሩ፣ ዴዝመንድ ግን ትኩረቱ ሌላ ነገር ላይ ነበር። እሱም የቆሰሉትን ወታደሮች ማዳን ላይ። በጦር ሜዳው ውስጥ እየሮጠ ከጥይት እያመለጠ የቆሰሉ ወታደሮችን ወደ ሰላማዊ ቦታ ይመልሳል። ይህንንም እየደጋገመ ሲያደርግ ቆየ። ከጊዜያትም በኋላ የጠላት ውጊያ እየበረታ ስለመጣ ክፍለ ጦሩ ለመመለስ ተገደደ። ሁሉም ወደ ኋላ ሸሸገ፣ ከአንድ ሰው በስተቀር። ዴዝመንድ ብቻውን ቀረ። በጠላት ተከቦ በቆሰሉት ወታደሮች መሃል ቀረ። ነገሩ የሚቀየረው እዚህ ጋር ነው። ጥሎ ከመሄድ ይልቅ ዴዝመንድ ወደ ኋላ ተመልሶ የቆሰሉ ወታደሮችን አንድ በአንድ ይወስዳል። ከገደሉ ጫፍ እንደደረሱ በገመድ አድርጎ አንድ በአንድ ያወርዳቸዋል። ይህንንም ሲጨርስ ከእንደገና ሌሎችን እየፈለገ በተመሳሳይ መልኩ ይወርዳቸዋል። ያለምንም መሳሪያ፣ ያለምንም መከላከያ፣ በቁርጠኝነት ብቻ ይህንን እያደረገ ሌሊቱ አበቃ። ሌሊቱን ሙሉ ዴዝመንድ በእጥፍ የሚቆጠሩ ወታደሮችን ህይወት አተረፈ። እሱ ባይኖር ኖሮ ሊሞቱ የሚችሉ ወታደሮች ዛሬ በሱ ምክንያት በህይወት አሉ። ያኔ ይጠሉት የነበሩት ወታደሮች ዛሬ ያከብሩታል። ይጠረጥሩት የነበሩት አዛዦች ዛሬ በሱ ላይ ይተማመናሉ። ለቀጣዩ ጥቃት እንኳን ሲዘጋጁ ወታደሮቹ እሱ ከሌለ አንንቀሳቀስም አሉ። ዴዝመንድ ህይወቱን ለአደጋ አሳልፎ መስጠቱን ቀጠለ።
የሰውን ሕይወት በመቅጠፍ ሳይሆን ሕይወትን በማዳን ማንም ሰው ያልጠበቀውን አይነት ትልቅ ጀግንነት ለማድረግ ቻለ። ሳጅኑ በሚመጣበት ጊዜ ወታደሮቹ በተጠንቀቅ ይቆማሉ እና ሳጅኑ አንድ ባንድ እየሄደ ወታደሮቹን በነገር መተኮስ ይጀምራል። ወደ አንድ ወታደር ይሄድና ራስ እግሩን ካየው በኋላ አንተ በጣም ወጣ ያለ መልክ ያለ ሰው ነው ይለዋል። ስምክ ማን ነው ይለዋል። ወታደሩም አንድ ይባላለሁ ይላል። ምን ያህል ዓመት አስቆጠረ ከሞትክ ይላል። ስሜ ሬሳ ነው አልክ? አይደለም አንዲ ነው ያልኩት ሳርጅን ይላል። ሬሳ ነው ብያለሁ ተቀበል ይለዋል። እሺ ሳርጅን ይላል። ከዛ ወደ ታች እየሄደ ሌላኛውን ወታደር እየተንቀጠቀጠ ያየዋል። የሆነ ወጣ ያለ ነገር እያየሁብክ ነው፣ ምን እንደሆነ ግን አላወቅኩም ይለዋል። ምን ሆነ ነው ሲለው አይ ቢላ እግሬ ውስጥ ስለተሰካ ነው ይላል። ኦ ለዛ ነው? ስም ማን ነው ይለዋል። ስሜ ስሚቲ ነው ይላል። አይ ከዚህ በኋላ ስሚቲ አይደለም ስምክ ጅሉ ነው ይለዋል። ለምን ጅሉ እንዳልኩ ታውቃለህ? ቢላ እግሬ ውስጥ ስለተሰካ ነዋ። አው በትክክል ጅሉ። ማን ነው ግን ቢላውን የወረወረብክ ጅሉ ሲል አንደኛው እኔ ነኝ ይላል። ህንዳዊ ትመስላለህ። ህንዳዊ ነህ እንዴ ሲል ህንዳዊ አይደለሁም ሳርጅን፣ ፖላንድ ነኝ። እየተከራከርከኝ ነው? አይ እንደዛ ማለት አይደለም፣ በቃ ህንዳዊ ነኝ ሳርጅን። እስኪ እንደ ህንዳዊ ጩህ እስኪ ልስማ ብሎ ያስጨዋል። ይህንን እያየ ደግሞ ዴዝመንድ ሲስቅ ወደ ዴዝመንድ ይሄድና ስም ማን ነው ይለዋል። ዴዝመንድ ነኝ ሳርጅን ይላል። አቋሙን ያየውና የበቆሎ ግንድ ከዚህ የተሻለ አቋም ያለው አይቻለሁ። ምንድን ነው ምግብ አበላም እንዴ ይለዋል። ለማንኛውም ብሎት አብሮት ወዳለው ጓደኛ ይዞርና ከከባድ ነፋስ ይሄኛው ይጠበቅ፣ ካገኘው ይዞት ነው የሚሄደው ይላል። እሺ ሁላችሁም ውጡ ብሎ መውጣት ይጀምራሉ። ታሪኩ ከተመቻችሁ አድማጮቻችን ሰብስክራይብ በማድረግ ይተባበሩን። እናመሰግናለን።